እሺ እንዳልከው ያው ኢትዮጵያ ውስጥ አሁን ባለው ነባራዊ ሁኔታ የተለያዩ የትግል ስልቶች ናቸው ያሉት። የማይጠበቅ አይደለም፣ የሚጠበቅ ነው። ምክንያቱም ቅድም ደጋግመን ሁላችንም እንዳልነው ጦርነትን ያገዛዝ ስልቱ አድርጎ የሚጠቀም መንግስት ባለበት አገር ምንም ጥርጥር የለውም የተለያየ አማራጭን መድህን አድርጎ የሚያስብ የፖለቲካ ኃይል ይኖራል። ጦረኛ መንግስት ነው ያለው። ሁሉንም ኃይል በጉልበት በጠበንጃ አንበረክካለሁ ብሎ የሚያስብ ኃይል ነው ያለው በስልጣን ላይ። ችግሮችን በውይይት በድርድር በፖለቲካ መንገድ እፈታለሁ ብሎ የሚያስብ መንግስት አይደለም ያለው። እንዲህ አይነት መንግስት ባለበት አገር በእኛም ሀገር ሲሆን እንደታየው በሌላውም ዓለም ሲሆን እንደታየው ጠበንጃ አንስተው የሚያምፁ የፖለቲካ ኃይሎች ይኖራሉ። ይሄ በፍጹም የሚጠበቅ ነገር ነው ማለት ነው። በተመሳሳይ ሁኔታ ደግሞ የለም እንደዛ አይነት ነባራዊ ሁኔታ መፈጠሩ እንደተጠበቀ ሆኖ በሰላማዊ መንገድም ለውጥ መምጣት ይችላል። በተለይም ደግሞ በሰላማዊ ህዝባዊ ቢተኝነት እንቅስቃሴ ለውጥ መምጣት ይችላል የሚል ደግሞ እምነት ያለን የፖለቲካ ኃይሎች አሉ። ሁለቱም ያው በየፊናቸው የራሳቸውን ስራ እየሰሩ ነው። እውነቱን ለመናገር በሁለቱም መንገድ ለውጦች አሉ የሚል እምነት አለኝ። አንዱ አሁን ለየትኛውም የትግል ስልት ይሁን እንቅፋት የነበረው ችግሩን የጋራ አድርጎ አለማየት ነበር። የአንድ ህብረተሰብ ችግር አድርጎ የማየት ጦርነት አንድ አካባቢ ላይ ሲፈጠር ያ ጦርነት ነገ እኛ ላይ አይመጣም ብሎ የማሰብ የነከሌ ችግር ነው ብሎ የማሰብ በአጠቃላይ ችግሩን የጋራ አድርጎ ያለማየት ችግር ነበር። ይሄ ኦልሞስት አሁን በጣም በከፍተኛ ደረጃ እየተለወጠ ያለ ችግር ነው፣ አስተሳሰብ ነው። አብዛኛው ኢትዮጵያዊ አሁን ችግሩ የጋራ ነው። በየተራ ሊሆን ይችላል የሚመጣብን፣ የአንዳችን ሰፋ የአንዳችን ጠበብ ሊል ይችላል። ግን አሁን በስልጣን ላይ ያለው አገዛዝ የሁላችንም የህልውና ስጋት ነው። ሁላችንንም ለማጥፋት በየተራ የሚሰራ ኃይል ነው የሚለው አስተሳሰብ ከጊዜ ወደ ጊዜ እየተጠናከረ ነው። በዚህ ምክንያት ጠመንጃ ያነሱትም ኃይሎች ከጎንዮሽ መባኮስ ወጥተው ወደ ህብረትና ወደ ትብብር የሚሄዱበት አቅጣጫ እየታየ ነው። በሰላማዊ ትግል የሚያምኑትም የፖለቲካ ኃይሎች ወደ አንድ ትብብር መምጣት አለበት። ይህን አገዛዝ በተናጠል ትግል ሳይሆን በትብብር ነው ልናሸንፈው የምንችለው የሚል አዲስ አስተሳሰብ፣ አዲስ ተነሳሽነት እየታየ ነው። እኔ እነዚህ ነገሮች በጣም ተስፋ ሰጪ ናቸው። የበለጠ ትኩረት አግኝተውና ተጠናክረው መቀጠል ያለባቸው ይመስለኛል። እኔ ወደማምንበት ወደ ሰላማዊ ትግሉ ሊሄድና ቅድም አሁን በጌታቸውን በኩል ሲነሱ የነበሩ ጉዳዮች በነገራችን ላይ አንድ በጣም በጥንቃቄ ልናየው የሚገባ አስተሳሰብ አለ ብዬ አምናለሁ። ሳንዘጋጅ ይሄ ዶክተር አብይ ከስልጣን ቢነሱ ምንድን ነው ሊመጣብን የሚችለው የሚለው ጥያቄው ራሱ በመድረኩ ላይ መኖሩ በጣም አስቸጋሪ ነገር ነው የሚል እምነት አለ። በምንም ተአምር ተዘጋጅተን ጠቅላይ ሚኒስትሩ ከስልጣን ቢወገዱ ምንም ጥርጥር የለው ብዙ የምንሰጋባቸውን ችግሮች ልንፈታ እንችላለን ተዘጋጅተን ከሆነ። ሳንዘጋጅም ጠቅላይ ሚኒስትሩ ከስልጣን ቢወገዱ ምናልባት ሊፈጠር የሚችል እድል አለ፣ አዲስ እድል ሊኖር ይችላል እንጂ የሚቀርብን ነገር የለም። ምክንያቱም እሳቸው በስልጣን በመቀጠላቸው የሚያስቀሩልን ምንም አይነት አደጋ የለም። ምንሰጋውን ማንም መጥቶ ያመጣዋል ብለን የምንሰጋውን አደጋ ሁሉ እሳቸው በስልጣን ላይ እስከዋሉ እስካደሩ ድረስ ያመጡታል። ይህን አስተሳሰብ በጣም በጥንቃቄ ማየት ያለብን ይመስለኛል። አገዛዙ በቁጥር አንድ የፕሮፓጋንዳ መሳሪያ አድርጎ በህብረተሰብ አይምሮ ውስጥ ፍርሃት ለመልቀቅ ፍርሃት ለማሳደር የሚጠቀምበት አንዱ ስልት እኔ በወድቅ የባሰ ነገር ይመጣባችኋል የሚል። እኔ ዶክተር አብይ ከስልጣን ቢወገዱ የባሰ ነገር ይመጣብናል የሚል ስጋት የለኝም። ምናልባትም አዳዲስ እድሎች ሊፈጠሩ ይችላሉ። ግን ከሁሉም የሚመረጠው እሳቸውንም ስናወርድ በዝግጅት መሆን አለበት የሚል እምነት አለ። ስለዚህ በሰላማዊ ትግሉ አሁን አንደኛ ችግሩ የጋራ መሆኑን መገንዘብ፣ ሁለተኛ በተናጠል ትግል ሳይሆን በትብብር ትግል፣ ትብብሩም ደግሞ በዋናነት የድርጅቶች የፖለቲካ ድርጅቶች፣ የሲቪክ ማህበራት፣ ህብረተሰብን በተለያየ ደረጃ የሚወክሉ አካላት ትብብር መኖር አለበት። ሶስተኛ የሚካሄደው ትግል በስሜት መሆን የለበትም። በጥናት ላይ የተደገፈ በሀሳብ ጥራት ላይ የተመረኮዘ መሆን አለበት። ይህን የምናደርገው ለምንድን ነው? ከአሁን ቀደም አግኝተናቸው ያጣናቸው የለውጥ ሂደቶች አሉ። መስዋዕትነት ከተከፈለ በኋላ በሌሎች የተጠለፉ ለውጦች አሉ። መስዋዕትነት ከተከፈለ በኋላ የተኮላሹ ለውጦች አሉ። መስዋዕትነት ከተከፈለ በኋላ አንድን አምባገነን በሌላ አምባገነን የተኩ ለውጦች አሉ።
እንዳውም ካሁን በኋላ ሊመጣ የሚችለው ለውጥ በዛም የማይገደብ ሊሆን ይችላል። አጠቃላይ ህዝባዊና ሀገራዊ ህልውናችንን ሊያሳጣን መንግስት የለሽ ሊያደርገን የሚችል ሊሆን ይችላል። ስለዚህ ሰላማዊ ትግሉ በድርጅቶች ጥምረት መመራት አለበት። በሀሳብ ጥራት በእቅድ መመራት አለበት። አገዛዙን ከስልጣን እንዴት እንደምናስወግደው የጠራ አቋምና ሀሳብ መያዝ አለብን። ከዛ በኋላ ደግሞ ሊተካ ስለሚችለው የሽግግር አካል ከወዲሁ ማሰብና መዘጋጀት አለብን የሚል ቀላል የማይባል ያስተሳሰብ ለውጥ እየመጣ ነው። እኔ እውነቱን ለመናገር ብዙ ስጋት አለኝ አገሪቱ ወደ መፍረስ ትሄዳለች የሚል። ከቅርብ ጊዜ ወዲህ ግን ይህን ስጋቴን ሊቀንሱ የሚችሉ በጎ የሚባሉ ለውጦች በተቃዋሚ ጎራ እያየሁ ሌት ተቀን ደክመን እነዚህን ችግሮች ፈተን በኢትዮጵያ እነዚህን የለውጥ እድሎች ያኮላሹብንን ችግሮች የማይደግም ህዝባዊ እምቢተኝነት ማቀጣጠል አለብን የሚል እምነት አለ። ይሄ እምነት የብዙዎቹ እየሆነ መጥቶ ከትናንት በፊት ሰላማዊ ትግልን ይቃወሙ የነበሩ አንዳንድ ኃይሎች ኢቨን በትጥቅ ትግል የሚያምኑትና ትጥቅ ትግል እያካሄዱ ያሉት እንኳ ትጥቅ ትግሉ በኖሩ እንደተጠበቀ ሆኖ ሰላማዊ ህዝባዊ እምቢተኝነት ያስፈልጋል የሚል አስተሳሰብ እያደገበት፣ ይሄ እኔ በኢትዮጵያ ፖለቲካ ትልቅ ዴቨሎፕመንት ነው የሚል ትልቅ ለውጥ ነው የሚል እምነት አለ። ይሄ የበለጠ እየጠነከረ ይሄዳል የሚል እምነት አለ። ስለዚህ እነዚህን ችግሮች የሚፈታ ካለፉት ድክመቶችና ጥፋቶች የተማረ ኢትዮጵያዊ ጀንዚ ለችግራችን ዋና መፍትሄ ነው። በቂ የሆነ ዝግጅት አድርገን ጥንቃቄ በተሞላበት ሁኔታ በድርጅቶች ህብረት፣ በሀሳብ ጥራት፣ በቅድ የተመራ ኢትዮጵያዊ ጀንዚ ማቀጣጠል እጅግ አስፈላጊ ነው የሚል ይሄ በሰላምም ለሚያምነው በጦርነትም ለሚያምነው ኃይል መድህን ይሆናል የሚል እምነት አለኝ እና እሱ አስተሳሰብ እያደገ እየመጣ ነው ቴዲ። እና እኔ ፖዚቲቭ ነገሮች አሉ እና በህብረተሰቡ ውስጥም አዲስ ተስፋ እየተፈጠረ እንደሆነ ይታየኛል። እሺ አቶ ገዱ እዚህ ላይ እንግዲህ በመንግስት ኃላፊነቶች ውስጥ ለረዥም ጊዜ እንዳገለገለ ሰው በሶሪያ አሁን ኢትዮጵያ ውስጥ ያለውን መንግስታዊ ሁኔታ በተመለከተ ያለን አስተያየት ራሱ ሁኔታውን በትክክል ያገናዘበ ነው ወይ? ኢትዮጵያ ፌይልድ ስቴት ናት የምንለው አሁን እየሆነ ካለ ውጭ ምን ሲሆን ነው? ለምሳሌ ሞቃዲሾ ላይ የሲያድ ባሬ መንግስት በስልጣን እያለ ግን በመላ ሶማሊያ ጦርነት ከተቀጣጠለበት የቅድመ ይፋ የሲያድ ባሬ ከሞቃዲሾ መኮብለል በፊት ከነበረው ጊዜ በምን ይለያል? ወይም ሶሪያ አሳድ ላይ ከመውደቁ በፊት ሶሪያ ላይ ከነበረው አጠቃላይ የመፍረስ ሂደት በምን ይለያል? በአይነቱ በተፈጥሮ የተለየ ቢሆንም ሊቢያ ላይ ከመሐመድ ቀዛፊ መውደቅ በፊት የነበረ ሁኔታ ከፍተኛ ትርምስ ያው ኔቶም ተቀላቅሎበት የነበረ ቢሆን ከዛ በምን ይለያል? እና አሁን ኢትዮጵያ ውስጥ ያለውን ሁኔታ አንስተው ስለምታውቅ ነው ከዚህ በፊት ማነሳለህ ይህን ጥያቄ። በትክክል ካራክተራይዝ እያደረግነው ነው ወይ አሁን ኢትዮጵያ ውስጥ ያለውን መንግስትና አገራዊ ሁኔታ? ኢትዮጵያ ፌይልድ ስቴት ናት እንዳትባል የሚያደርግ ምን ነገር አለ? እንደ አብሮ ደግሞ በፖለቲካ ኃይሎች መካከል የሚጠበቀው ከዚህ በፊት ያልነበረ አዲስ አይነት መቀራረብና የመጣመር ፍላጎት ትመለከታለህ ወይ? እሱም በተመለከተ ያለህን ትዝብትና ሪኮሜንዴሽን እስቲ ያገረን። በጣም አመሰግናለሁ። እንግዲህ ኢትዮጵያ ሌሎቹ ሀገሮች የደረሰው ቀውስና በኢትዮጵያ ያለው ሁኔታ ምናልባት በተወሰነ ደረጃ የማግኒቲዩድ ልዩነት ካልሆነ በስተቀር ያን ያህል የጎላ ልዩነት አለው ብዬ ለመውሰድ እቸገራለሁ በእኔ በኩል። ለምንድን ነው ይህን የምለው? አሁን የኢትዮጵያ ማዕከላዊ መንግስት ክልሎቹን አያስተዳድራቸው። ከሞላ ጎደል የአዲስ አበባ መንግስት ነው የሆነው ማለት ይቻላል። ሁለተኛ የፌዴራል ተቋማቱን በምንወስድበት ጊዜ እስካሁን ድረስ ከሞላ ጎደል በመከላከያ ኃይሉ ነው ብዙውን ነገር ለመቆጣጠር እየሰራ የነበር። አሁን ይሄ የመከላከያ ሰራዊት በጄኔራሎቹም አልፎ አልፎ እያመለጣቸውን ቢሆን ሲናገሩ እንደምንሰማው በከፍተኛ ሁኔታ ተሰላችቶ በጉልበትም በግድም እየገደሉ ቢሆን ማዋጋት ወደማይችሉበት ደረጃ እያደገ ይመስለኛል። ሌላ በብልጽግና ፓርቲ ውስጥ ከሞላ ጎደል ሰውየውን የሚያመልኩ የተወሰኑ ሰዎች አሁንም ያሉ ቢሆንም ከታች እስከ ላይ ድረስ ያለው መዋቅር
ምናልባትም ከአገዛዙ ራሱን ለጥፋቱ ሁሉ ወደ ላይ ያሉት ሰዎች ተጠያቂ የሚያደርግበት ሁኔታ እየተፈጠረና ታማኝነቱ በከፍተኛ ሁኔታ እየቀነሰ የሄደበት ሁኔታ አለ። በፕራክቲስም በምናይበት ጊዜ አሁን የአማራ ክልልን ሁኔታ ብናገር የአማራ ክልል መንግስት መዋቅር ማለት ነው የጸጥታ ኃይሉ የመሳሰለው ከአብይ መንግስት ጋር መሰለፉ በራሱ ኦድ ነው ማለት በግልጽ በተለያየ መንገድ አማራን የመስበር አጀንዳ ይዞ እየተንቀሳቀሰ ባለበት ሁኔታ ከሱ ጋር ተሰልፎ መዋጋት በተለይ ይሄ የፋኖ እንቅስቃሴ ከተጀመረ በኋላ የሚያስገርሙ እንትኖች አሉት። ወደፊትም እኛም ለምን ብለን መጠየቅ ያለብን ነገሮች አሉ። ያሁኑ ግን አሁን ቀስ በቀስ ይሄ እየተነጠለ የመሄድ ሁኔታ አለ። ምናልባትም አሁንም ግንዛቤው ገና የሆነ ለዕለት ጉርሱ ምናምን አብሮ እዛው ተሰልፎ ማግኘትን እንዳማራጭ የወሰደ ወይም ደግሞ እንደው መካሪ ዘመድም የሌለው ኃይል ምናልባት እዛ ጋር እንትን በተግባር አሁን ጦርነቶች፣ ውጊያዎች በሚካሄዱበት ጊዜ እነዚህ ሰዎች የሚሞቱትን የሚያልቁትንም እንደ ሰው አይቆጥሯቸው። አክቹዋሊ መከላከያ ሰራዊትም እንደ ሰው ባይቆጥሩትም የበለጠ ደግሞ በአማራ መዋቅር ላይ ከፍተኛ የሆነ ጥላቻ አሁን አክቲቭ የሆነ ፋኖ አለ፣ ፖቴንሻል ፋኖ አድርጎ ነው መንግስት እንትን የሚላቸው የሚመለከቱ ማለት። ስለዚህ ነገ ፋኖ የሚሆን ነው ብሎ እንደ እንትን አይቆጥሩም እና ከዚህ አንጻር መንግስት በከፍተኛ ሁኔታ ይደግፉት ከነበሩት ኃይሎች በእጅጉ እየተዳከመ ያለበት ሁኔታ ነው ያለው። ኦንሊ ይሄ መንግስት ከሞተበት መቅበር ያልተቻለው የተቃዋሚ ኃይሎቹ የመተባበር ውስንነት የነበረ መሆኑ። አሁን ጥሩ ነገር የመጣው አቶ ልደቱም ካነሳው አኳያ የምጨምረው ምንድነው በእኛ ፖለቲካ ባህል ሁሉም ለየራሱ በተናጠል አሸናፊ መሆንን ነው ፍላጎቱ የነበረው። በፋኖም ይሄ ይንጸባረቅ ነበር። በሌሎቹም ተቃዋሚዎች እንደዚህ አይነቱ ሁኔታዎች ነበር፣ በተናጠል የመሆኑ። አሁን እያንዳንዱ በተናጠል ሄዶ የትም መድረስ እንደማይችል አትሊስት በግንዛቤ ደረጃ እየያዘ ነው ማለት ይቻላል። አሁን የፋኖ መንፈስ ብንወስደው በየቦታው የነበሩት በየሪጅኖቹ በተናጠል በየራሳቸው የሆነ ታምር የሚፈጥሩ አድርገው የመመልከት ሁኔታ ነው። አሁን ይህንን ተገንዝበውታል። ካልተባበሩ በስተቀር የትም መድረስ እንደማይችል ኖት ኦንሊ የአማራ ኃይሎች እርስ በርሳቸው መተባበር ብቻ አይደለም፣ ከትግራይም ከኦሮሞም ከሌሎቹ ኃይሎች ጋር መተባበር የግድ መሆኑን እየተገነዘቡ የሆኑበት ሁኔታ። ሌላም ነገር አለ። ይሄ በትጥቅ ትግል የተደገፈው በትጥቅ ትግል እየተካሄደ ያለው ትግል በከተማው ካልተደገፈ በስተቀር በከተማው ህዝብ ንቅናቄ ካልተደገፈ በስተቀር አንደኛ አድካሚ ነው፣ አሰልች ነው፣ በሌላ መልኩ ደግሞ ጊዜው ወሳጅ ነው። ስለዚህ መተባበር የግድ የትጥቅ ትግሉ ከፖለቲካዊ ትግሉ ሰላማዊ ትግል የሚለው እንኳን የአቶ ልደቱ አገላለጽ የራሱ እንትን ሊኖረው ይችላል። አሁን ባለችው ኢትዮጵያ ሰላማዊ የሆነ ነገር ሊኖር አይችልም። ፖለቲካዊ የሆነው ትግል ከመሳሪያ ውጭ በሆነ የሚካሄደው ትግል አስፈላጊ መሆኑን የመገንዘብ ሁኔታ እያደገ የመጣ ይመስለኛል። ስለዚህ እንዳልከው ጊዜ ከሰጠነው እነዚህ በተሟላ ሁኔታ ኮላፕስ ካደረጉት ሀገሮች ወደ እነሱ ደረጃ የሚሄድበት ሁኔታ ጥርጥር የለው። እኛ ፖለቲካችን አብዛኛው በኢሊቱ ላይ የችግሩ ዋነኛው መሰረት ያለው ከኢሊቱ ላይ ስለሆነ ወደ ህብረተሰቡ በኢሊቱ ልክ ባለው ደረጃ የርስ በርስ ቅራኔው ያልሰፋ በመሆኑና ለመንግስትነት ለስርዓት የኢትዮጵያ ህዝብ ያለው ተገዥነት እስቲል ተሟጦ ያላለቀ ከመሆኑ ጋር ተያይዞ እንዲሁ ደግሞ መፈራራትም በራሱ የፈጠረው ባላንስ ኑሮ ወደ ሌላ ቀውስ ውስጥ አልገባንም እንጂ ከሞላ ጎደል መንግስቱ ወድቋል። አሁን ያለቀለት መንግስት ነው። ይሄንን እያራዝም ነው ያለነው በተቃዋሚ ጎራ የተሰለፈው ነው ኃይሎች ነበር። አሁን ከዚህ አኳያ ግንዛቤ እየተያዘ መጥቷል። ይሄ ግንዛቤ አንድ ስቴፕ ወደፊት መውሰድ ይችላል የሚል አመለካከት አለ።
በእኔም የበለጠ በአጽንኦት ሰጥቼ መናገር የምፈልገው የወደፊቱ ተስፋ ያለው ከመተባበር ነው። ኢትዮጵያ ዳይቨርሲፋይድ የሆነ ብዙ ሃይማኖት፣ ብዙ ባህል፣ ቋንቋ ያላት ሀገር ነው። ሌላው ቀርቶ አንድ ፓወርፉል የሆነ ኃይል ቢወጣ እንኳ ኢትዮጵያን በተሟላ ሰላማዊ በሆነ መንገድ ወደ ትክክለኛው አቅጣጫ ለመምራት የሚያስችለው ሁኔታ ዝቅተኛ ነው። አሁን ካለው መንግስት እንደዛ አይነት ኃይል ቢመጣ እኔ ችግር አለው ብዬ አልወስድም። ነገር ግን ዘለቄታ ያለው መፍትሄ ለማምጣት መተባበር የግድን ትንሽ አቅም የሚኖረው ትልቅ አቅም ከሁሉም በላይ ፖለቲካ መተሳሰብ በጋራ አገሪቱን ወደ ነው። አሁን አንዱ እየተቃጠለ ነው የሚድንበት ሁኔታ የለም። አሁን ተያይዞ በሁሉም አቅጣጫ እርስ በርስ ወደ መባላት ነው እያመራ እና የመተባበር ጉዳይ ለነገ የሚባል ነገር አይደለም። ከሁሉም በላይ ደግሞ ይሄ መተባበር መጀመሪያ ያለበት የሚመስለኝ እኔ በሀሳብ ነው። የሚያግባቡን እስከዛሬ ፖላራይዝድ የሆኑ ፖለቲካዊ እንትኖች አሉ። ብሔር ማዕከል ያደረገውና መደብ ማዕከል ያደረገው ወይም ደግሞ ግለሰብ ማዕከል ያደረገው አካሄድ አለ። እነዚህ ሁለቱም ፌል ያደረጉ ናቸው በኢትዮጵያ ተጨባጭ። በከፊል ድሮውንም ግራፍትድ የሆኑ ነገሮች ናቸው፣ ከሌላ የመጡ ናቸው፣ ከኢትዮጵያ ሪያሊቲ ጋር በሚገባ ያልተዋሃዱ ነበሩ። ዞሮ ዞሮ ከቀውስ አላወጡ በተናጠል የሄድንበት እስካሁን ኢትዮጵያን የሚመስል የኢትዮጵያን ዳይቨርሲቲ ግምት ያስገባ፣ በሌላ መልኩ ደግሞ የሰውን ተፈጥሯዊ ሁኔታ ግምት ያስገባ ለኢትዮጵያ በሚበጅ መንገድ ሚድል ግራውንድ መፈጠር መቻል አለበት ብዬ አስባለሁ። በተቃዋሚ ኃይሎች ሁሉም የየራሱን ጫፍና ጫፍ ይዞ የሚሄደው መንገድ ለጥፋትና ለገዢዎች ለጥፋት ነው የዳረገ፣ ለገዢዎች ነው የተመቸው፣ ለአገዛዙ ነው የተመቸው። ይህ አይነቱ ሁኔታ እኔ ቅድም ትምህርት መወሰድ አለበት ብዬ እንትን ብለውም ህብረተሰቡን ኢሊቱም ይሁን ሌላው ህብረተሰብ ንቃት መያዝ አለበት ብዬ የማስበው በዚህ ረገድ ፖላራይዝድ የሆነ በጥላቻ ላይ የተመሰረተ ህብረተሰብን ማህበረሰብን እንደ ማህበረሰብ ግሩፕን እንደ ግሩፕ በጅምላ የመጥላት እና በመንጋ ሆይ የማለት ፖለቲካ ያደረሰን አሁን ከደረስንበት ደረጃ ከጥፋት ነው ያደረሰን። ከዚህ ወጥቶ በሰከነ መንገድ መመካከር የተጀመሩት አሁን እነዚህ ፍሬያማ እየሆኑ እንዲሄዱና እየዳበረ እንዲሄድ ሁሉም የኢትዮጵያ ህዝብ ኃይሎች የፖለቲካ ኃይሎች ቢያንስ የሚቀራረቡባቸው በሁሉ ነገር አንድ መሆን ይቻላል ተብሎ አይታመንም። ነገር ግን መቀራረብ ወደ ሽግግር ሊያመሩ የሚችሉ በጋራ ሀገርን ወደ ማሻገር የሚሄዱ ፖለቲካዊ አስተሳሰብ መሄድ እና መፍትሄ ሀሳብ መቀየስ ተገቢነት ያለው ይመስለኛል። የተጀመሩትን ጥረቶች ማጠናከር ነው። እኔ አሁን አንዱን ከዋናው ጠላት ላይ የኢትዮጵያ ህዝብ ዋነኛ ብሔራዊ ስጋት የሆነው አገዛዙ ነው። በተለይ ደግሞ ጠቅላይ ሚኒስትር እዚህ ላይ ማተኮር ሲገባ የጎንዮሽ መጓተቶች ብዙ ጥፋቶችን አስከትለዋል። በትግሉ ላይ ህዝቡ ተስፋ እንዲቆርጥ ላገዛዙ ደግሞ የተመቸ ሁኔታ እድሜው እንዲራዘም የበለጠ ለሌላ ጥፋት እየተዘጋጀ እንዲሄድ ጊዜ ሰጥተውታል እና አሁን ከዚህ ተገቢው ትምህርት መወሰድ አለበት የሚል አመለካከት ነው ያለኝ። ይህንን ካጠናከር በራሱ ወደቀ መንግስት ነው። በነገራችን ላይ ትልቁን ድርሻ አሁን በየቀኑ አሁን ሰሞኑን ጠቅላይ ሚኒስትሩ ኤታማዦር ሹሙ የተናገራቸው ንግግሮች በደንብ ለሚያስብ ህብረተሰብ ወይም ደግሞ በዚህ ረገድ ተደራጀ ሊህቅ ማለት ክሪሚናል እንትኖች ናቸው። ብርሃኑ ጁላ ስለ አሰብ ማምጣት ያወራል። በሌላ መልኩ እንደገና ደግሞ ስለ ይህዱልን ደግሞ የሚናገርበት ሁኔታ እና እነዚህ በኢኮኖሚው
መሰረት አድርጎ የተናገሩት በፖለቲካው ስለ ሰላም በኢትዮጵያ ሕዝብ ውስጥ ጥይት ድምፅ መሰማት እኮ አይቀርም። ሰላም የሌለ የሚመስለው በሰው አእምሮ ውስጥ ነው እንጂ ሰላም ነው ብሎ በገሃድ የሚታየውን ከአንዱ አካባቢ ተነስቶ ወደ ሌላኛው አካባቢ ለመንቀሳቀስ ኢቭን አዲስ አበባ ከአዲስ አበባ ወጣ ብሎ 10-15 ኪሎ ሜትር እንኳን ሰላም በሌለበት ሁኔታ ለኢትዮጵያ ሕዝብ በገሃድ ሰላም ነው፣ ሰላም የሌለው በእናንተ አእምሮ ውስጥ ነው ብሎ የሚያሾፍ አገዛዝ በስልጣን ላይ ያለበት ሁኔታ ምናልባትም ሌሎች ሀገሮች ሌሎች አገዛዞች ችግሩን አፕሪሼት አድርገው ምክንያቱን ሊሆን ይችላል ከራሳቸው የሚያደርጉት። ይሄኛው ግን ጠቅላላ በገሃድ የሚታየውን ረሃቡን፣ የሰላም እጦቱንም፣ የህግ አልባነቱንም፣ ሁሉንም የተቋማትን መፈራረስ እነዚህም ሁሉ ዲና ያደርጉት እንደ ኢትዮጵያ በመልካም ጎዳና ወደፊት እየተራመደች አድርጎ ሲያቀርብ በአንድ በኩል ለኢትዮጵያ ሕዝብ ያለውን ንቃት ያሳያል። በሌላ መልኩ እንደገና ደግሞ አገዛዙ ራሱ በሪያሊቲ ሳይሆን በራሱ ቅዠት የሚኖር መሆኑን የሚያመለክት ስለሆነ ይህንን ሁኔታ ለመቀየር መሰመር ያለበት የሚመስለኝ እኔ አሁን ተስፋ ሰጪ የሆኑ ወታደራዊ እንቅስቃሴም ጥሩ መተባበራቸው ደግሞ በጎ እያሳያቸው ነው ያለው። እያመጡ ያሉት ውጤትም አለ። ከሁሉም በላይ በህብረተሰቡ የፈጠሩት የመተባበር ስሜት ሲያሳዩ በህብረተሰቡ እየተፈጠረ ያለው ሌላው ቀርቶ አሁን እዚህ በውጭ ሀገር ያሉት እንኳን አልፎ አልፎ የመተባበር መንፈሶች ሲታዩ በህብረተሰቡ ውስጥ የሚፈጠረው ስሜት በጣም ትልቅ ነው እና ይህንን ማጠናከር እኔ ዝግጅትን ትንሽ ማፋጠን የሚያስፈልግ ይመስለኛል። ከጊዜ ጋር አብሮ መሄድ የሚያስፈልግ ነው። አገዛዙ ቢወርቅ ከአብይ የከፋ ሰው ይመጣል ብዬ አላስብም። አቶ ልደቱ እንዳለ ነገር ግን እንደ አብይ ያለ ወይም ደግሞ ከአብይ ትንሽ ያለ ስለምን እንመኛለን? ተዘጋጅተን የተሻለ ውጤታማ የሚሆን ከዚህ መዓት የሚያላቅቅ ሁኔታ እንዲመጣ የሚወስነው የኛ ዝግጅት ይመስለኛል። ዝግጅቱን ስለ ዝግጅት ስመለከት እኔ በዚህ ረገድ ያለውን ከአብይ የተሻለ ወይም እንደ አብይ ያለ ሳይሆን በመሰረቱ ኢትዮጵያ ውስጥ ያለውን ችግር ስር ነቀል በሆነ መንገድ ሊያስተካክል የሚችል ሁኔታ እንዲፈጠር የሚያስችል ስራ መሰራት አለበት። ዝግጅቱ ከዛ አካባቢ ነው መሆን ያለበት የሚል እምነት ነው ያለኝ። እሺ፣ አመሰግናለሁ። እሺ ልደቱ፣ አንዲት እንደው ማለፊያ ማልችላት ነገር ስላለች ነው አቶ ገዱ ያለው ነገር ላይ ስለ ሰላማዊ ትግል ትርጉም ህብረተሰባችን ውስጥ የተዛባ ትርጉም ያለው ሰላማዊ ትግልን እንደ ምንድነው ቀኝህን ሲመታህ ግራህን ስጠው የሚል አይነት ሃይማኖታዊ እይታ አድርጎ የማየት ችግር አለ። እንደሱ ማለት አይደለም። አንድ በጠመንጃው የሚተማመን አምባገነን መንግስት ባለበት ሀገር የሚካሄድ ሰላማዊ ትግል በተለይም ደግሞ ህዝባዊ ቢተኝነት ከግጭት የጸዳ ነው ማለት አይደለም። ግጭት ደም መፋሰስ ሊኖር ይችላል። አሁን በጀንዚ ሙቭመንት እየተካሄደባቸው ያሉ አገሮች ንጹሃን ዜጎች ይገደላሉ። ንጹሃን ዜጎች ብቻ አይደሉም፣ ዜጎች መብታቸውን ለማስከበር በሚወስዱት አጸፋ የመንግስት የጸጥታ ሰራተኞችም ይሞታሉ። ስለዚህ ሰላማዊ ትግልን እንደው ዝም ብሎ ግራህን ሲመታ ቀኝህን ስጠው አይነት ህሳቤ ተደርጎ መታየት የለበትም። ሰላማዊ ትግል አምባገነን የሆነ በጠመንጃው የሚተማመን የህዝብ መብት የማያከብር መንግስት እስካለ ድረስ ከግጭት የጸዳ ነው ማለት አይደለም። የነዛ ግጭቶች መኖር ግን የሰላማዊ ትግልነቱን ትርጉም ሊያሳጣውና ጥያቄ ውስጥ ሊያስገባው አይገባም። ይቺ ነገር ሊሰመርባት የሚገባ ይመስለኛል። እና አንዳንድ ጊዜ ነገሮች በጣም አቀለን ሰላማዊ ትግል ሲባል እንደው ሁሉ ነገር በጣም ለስላሳ አየር ባየር ሰው የማይቆስልበት የማይገደልበት አድርገን የምናስብ ተደርጎ መታየት የለበት። ይሄ ትክክል አይደለም። አሁን የጀንዚ ሙቭመንት ማንም ሰላማዊነቱን ጥያቄ ውስጥ የሚያስገባው የለም። ግን ብዙ ሰዎች እየሞቱ ነው። እየሞቱ ያሉት ደግሞ ሲቪሊያን ብቻ አይደሉም፣ የመንግስት ታጣቂ ኃይሎች ጭምር እየሞቱ ነው። ያ ግን የሰላማዊነቱን ትርጉም አይቀይረው። ስለዚህ እኔ በዛ ደረጃ ነገሩን አቀለን ባናየው ጥሩ ነው ማለት ነው። ከኛ ትርጉም አኳያ አቶ ልደቱ ምን ቢሆን ጥሩ ነው? እኔ ይሄንን እንትኑ ይገባኛል። አሁን ባልከው ነው የምረዳው። ግን የህዝባዊ አመፅ እንቅስቃሴ ነው መሆን ያለበት። ህዝብ የታጠቀ አይደለም፣ በመሳሪያ ኃይል አይደለም። ህዝባዊ አመፅ ፖለቲካዊ ነው ትግሉ ገጽታ።
ይሄ በአመፅ መልክ የሚንቀሳቀስ እና እንትኑን ከፍ በሚያደርግ ኢትዮጵያ ህዝብ በቃይ ብሎ እምልህ በቃይ ብሎ ከተነሳ እኔ የምመስማማ ብዙ ጊዜ አንተ ከምታነሳው በቃይ ብሎ ከተነሳ ከትጥቅ ትግል ባጠረ የትጥቅ ትግሉ ከሚወስደው ጊዜ በእጅጉ ባጠረና ኮስቱም ዝቅተኛ በሆነ መንገድ ውጤት ማምጣት የሚያስችለው በህዝባዊ እምቢተኝነት የሚካሄደው ትግል እና ከዚህ አኳያ እነዚህ ህዝባዊ እምቢተኝነት የታጠቀው ኃይል አለ፣ የራሱን ስራ ይሰራል። ነገር ግን የከተማው ህዝብና የገጠሩ ህዝብ በጠቅላላ እንደ ህብረተሰብ በእምቢተኝነት መንቀሳቀስ አለበት የሚለው ሁኔታ ነው ሞር አጉልተን ማሳየት ያለብን። ሰላማዊ የሚለው ሞር ኦፍ በውጤቱ የምናገኘው እንትን ነው እንጂ ሰላም ሲል ከኛ ሀገር ሁኔታ ምን ማለት እሱን የማስረዳት ኃላፊነት እኮ የኛ ነው አቶ ገዱ። እኛ ማስረዳት አለብን እንጂ እየፈለግን ያለነውን እንዲሆን የምንፈልገው ነገር አመፅ ነው፣ ህዝባዊ እምቢተኝነት ነው። ይሄንን ቦልድ አድርገን ለምን እንትን አንለውም ነው።